እሺ እግዚአብሔር የተመሰገነ ይሁን። ስለዚህ የታድሶ መንገድ በታድሶ ልብ የሚለውን ባለፈው ሳምንት የተጀመረውን ትምህርት እንቀጥላለን እና መሪ ጥቅሳችን ይሄ ነው። ዕዝራ ምዕራፍ 9 ቁጥር 8 ሶስት የመጽሐፍ ቅዱስ ክፍሎችን አያይዘን ነው የምንማረው፣ መጽሐፈ አስቴር፣ መጽሐፈ ዕዝራና መጽሐፈ ነህምያ። ስለዚህ በእነዚህ በሶስቱም ክፍሎች የምንማረው ታድሶ ጋር የተያያዘ ስለሆነ አርዕስቱም በዛ አይነት መንገድ እንዲሆን ያሰብኩት። ጥቅሱ እንደዚህ ይነበባል። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ምን ተሰጥቶናል? ሞገስ ተሰጥቶናል። አሜን። ስለዚህ ቃል ተመልሰን እንማራለን ሌላ ጊዜ። ነገር ግን አንድ ትንሽ ሐሳብ ልናገር፣ አሁን በጣም ልቤን የሚነካ ስለሆነ ነው። በተለይም በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አይደል የሚለው። ስለዚህ የእግዚአብሔርን ስራ እንድንሰራ መታደስ እንዲሆንልን እግዚአብሔር ችንካርን ይሰጠን ዘንድ ሲል ሚንስ አንድን ነገር ለማድረግ የማድረጊያውን መንገድ በእጃቸው እንደሰጠ ነው እዚህ ጋር ሲናገር የምንመለከተው። ስለ ችንካር ደግሞ ወደ አንድ ጥቅስ ወስጄ ተነጋግረን ነበር ባለፈው ሳምንት እዚህ የነበራችሁ። መጽሐፈ መክብብ ምዕራፍ 12 ቁጥር 11 ላይ ምንድን ነው የሚለው? የጠቢባን ቃል እንደ በሬ መውጊያ ነው፣ ከአንድ እረኛም የተሰበሰቡት ቃላት እንደተቸነከሩ ችንካሮች ናቸው ይላል። ስለ እግዚአብሔር ቃል ይናገራል። በዚህን ጊዜ በዚህን ወቅት እነሱ ችንካር ብለው ያሉት ምናልባት ከቤቱ መሰራት ጋር የተያያዘ ከኮንስትራክሽን ነገር ጋር የተያያዘ ሊሆን ይችላል። ለእኛ ግን ያለው ይሄ መንፈሳዊ ትርጓሜ አንድን ነገር እንድናደርግ ወይም እግዚአብሔር በልባችን ያመጣውን ነገር እንድናደርግ እግዚአብሔር ቃሉን ነው የሚሰጠን። ቃሉን ሲሰጠን ነው ያንን ቃል ይዘን ነው ወደ አንድ ምዕራፍ የምንሸጋገረው። አሜን። ስለዚህ ይሄ ቃል ደግሞ እንደ ችንካር ከተመሰለ በእግዚአብሔር ቃል ውስጥ ችንካር ማለት ወስዶ የሚያጣብቅ አይደል? ስለዚህ እግዚአብሔር በታድሶ መንገድ ወስዶ የሚያጣብቀንን ቃል እንዲሰጠን አሁን በፊቱ ተሰብስበን እንሰማለን ማለት ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ ይህንን ይዘን እንማራለን። ስለዚህ መጽሐፈ ዕዝራ፣ መጽሐፈ አስቴር፣ መጽሐፈ ነህምያ መጽሐፍ ቅዱስ ውስጥ እነዚህ ሶስት መጽሐፍቶች ኦርደራቸው መጽሐፈ ዕዝራ፣ መጽሐፈ ነህምያና መጽሐፈ አስቴር ነው። ነገር ግን መጽሐፍ ቅዱስን በሚገባ ስናጠና ጊዜውን ስናጠና በዛ ውስጥ የምናያቸው ታሪኮች የተፈጸሙበትን ጊዜ ስናጠና ኦርደሩን እንደዚህ ነው የምናገኘው። ይሄ ወደዚህ ጊዜ ነው። ስለዚህ መጀመሪያ መጽሐፈ ዕዝራ ከምዕራፍ 1 እስከ ምዕራፍ 6 መጀመሪያ የተከሰተ ታሪክ ነው። እዛ ጋር ምንድን ነው የሆነው? በዚህን ጊዜ እግዚአብሔር የቂሮስን የፋርስ ንጉስን የፋርስ መንግስትን ንጉስ ቂሮስን መንፈሱን አነሳስቶ ለእግዚአብሔር ቤት እንዲሰራ ከዛ ህዝቡን እሱ ቀስቅሶ አይሁዳውያን ወደ ኢየሩሳሌም መጥተው ቤተ መቅደሱን የሰሩበት ጊዜ ነው። ስለዚህ ከምዕራፍ 1 እስከ ምዕራፍ 6 የምናገኘው ታሪክ ይሄንን ነው። ቤተ መቅደሱ ተሰርቷል። ፊዚካል ስትራክቸሩ ቤተ መቅደሱ ተሰርቶ እያለ ነው የአስቴር መጽሐፍ አስቴር ውስጥ ያለው ታሪክ የተፈጸመው። መጽሐፍ አስቴር ውስጥ ባለፈው ሳምንት የተማርነው የመጽሐፍ አስቴርን ታሪክ ነው። መጽሐፍ አስቴር ውስጥ ምንድን ነው የሆነው? አይሁዳውያንን ሁሉ ለማጥፋት ነበር አይደል የታሰበው። እግዚአብሔር ነገሩን ግን እንደገለበጠው ተመልክተናል መጽሐፍ አስቴር ውስጥ። ስለዚህ የእግዚአብሔርን ቃል ለማስፈጸም እግዚአብሔር የገባውን ቃል በህዝቡ ሊፈጽም የጀመረውን ስራ የጀመሩትን ህዝቦች ሙሉ በሙሉ ለማጥፋት የታቀደ ዕቅድ ነው መጽሐፍ አስቴር። ስለዚህ በዕዝራ ምዕራፍ 6 እና በዕዝራ ምዕራፍ 7 መካከል ባለው የጊዜ ዳይሜንሽን ውስጥ ነው የመጽሐፍ አስቴር ታሪክ ያለው። አሜን። ከዛ በኋላ መጽሐፈ ዕዝራ ምዕራፍ 7 እስከ ምዕራፍ 10 ይመጣል ማለት ነው። ዕዝራ ወደ ኢየሩሳሌም የመጣበት ጊዜ ነው። ዛሬ የምንማረው ይሄንን ነው። በእርግጥ ዛሬ ይሄኛውን ሳይሆን የመጀመሪያው መጽሐፈ ዕዝራ ምዕራፍ 1 እስከ 6 ያለውን ነው የምንማረው። የሚቀጥለው ጊዜ አጠቃለን የምንጨርሰው ዕዝራ ምዕራፍ 7 እስከ 10 እና ልክ ከዛው ጋር ደግሞ የጊዜ ኦቨርላፕ ያለው የመጽሐፈ ነህምያ ታሪክ ነው። መጽሐፈ ነህምያ ምዕራፍ 1 እስከ 13 ድረስ ያለውን እዚህ ጋር እናገኛለን። ስለዚህ ይሄ እንዲሁ ጠቅላላ ኦቨርኦል ፒክቸሩን ገጽታውን እንድንይዝ ስለምፈልግ ነው ይሄንን እዚህ ጋር ላቀርብላችሁ የፈለኩት። ስለዚህ ቀጥታ ወደ ዛሬው ትምህርት እንሄዳለን። ያለፈውን ሳምንት ትምህርት ሙሉን በቪዲዮ ስላለ ዩቲዩብ ላይ እንድትከታተሉ እንጋብዛችኋለን። አሜን። ከኔ ጋር ናችሁ? እሺ፣ እግዚአብሔር ይመስገን።
ስለዚህ መጽሐፈ ዕዝራና መጽሐፈ ነህምያ የጊዜ ኦቨርላፒንግ ስላላቸው ሁለቱን አያይዘን ነው የምንማረው። ስለዚህ ዛሬ እግዚአብሔር በረዳን መጠን እስከምንችልበት እንሄዳለን። የሚቀጥለው ሳምንት እንጨርሳለን። ከአንዳንድ ፋክቶች ልጀምር። ማንጻፋቸው እነዚህን ሁለት መጽሐፎች መጽሐፈ ዕዝራና መጽሐፈ ነህምያን ማንጻፋቸው እዚህ ጋር እንደጻፍኩት ታስታውሱ እንደሆነ ሁለተኛ ዜና የመጨረሻውን ቁጥሮች የሁለተኛ ዜና የመጨረሻውን ምዕራፍ የመጨረሻውን ቁጥሮች ብታነቡ ኤግዛክትሊ መጽሐፈ ዕዝራ ከቁጥር 1 እስከ 3 ካለው ጋር ተመሳሳይ ነው። ስለዚህ ይሄ በመሆኑ በሁለቱ ማለትም በዕዝራና ነህምያ መጽሐፍቶች ቁርኝትና በሌሎች ምክንያቶች መጽሐፈ ዜና መዋዕል ቀዳማዊና ካልዕን መጽሐፈ ዕዝራን እንዲሁም መጽሐፈ ነህምያን የጻፈው ሰው አንድ ሰው እንደሆነ ይታሰባል። ጊዜው ተጠቅሷል። ይሄ ለምንድን ነው ይሄን የምንጠቅሰው? እኛ አሁን እየተማርን ያለነው የመጽሐፍ ቅዱስ ዳሰሳ ስለሆነ ነው። የመጽሐፍ ቅዱስ ዳሰሳ በሚል ነው። ከዘፍጥረት ተነስተን መሀል ላይ የተወሰኑ መጽሐፍቶች ይቀሩናል። ብዙ መጽሐፍቶችን አይተናል። አሁን እነዚህን 3 መጽሐፎች እያየን ነው። ስለዚህ ዋናው ሐሳባችን ምንድን ነው? ይህንን ትምህርት ተምረን መጽሐፍ ቅዱስን እንድናነብ ሁላችንንም ለማበረታታት ነው። የሁለቱ መጽሐፍቶችን ቁርኝት አሁን መናገር ጀምራለሁ። ምክንያቱም ሁለቱም መጽሐፍቶች አብረን ነው የምናያቸው ብያለሁ። መጽሐፈ ዕዝራና መጽሐፈ ነህምያን ቁርኝታቸውን ስንመለከት ለምሳሌ ዕዝራ ምዕራፍ 4 ቁጥር 12 ላይ ስለ ኢየሩሳሌም ቅጥር መታደስ ይናገራል። የኢየሩሳሌም ቅጥር ደግሞ የታደሰው በየትኛው ታሪክ ውስጥ ነው? በመጽሐፈ ነህምያ ታሪክ ውስጥ ነው። ስለዚህ እነዚህ መጽሐፍቶች እንዴት እንደሚገናኙ ማስረጃ ለመስጠት ነው። እንደገና ደግሞ በነህምያ ምዕራፍ 8 ምዕራፍ 9 እና ምዕራፍ 10 የዕዝራን አገልግሎት ትመለከታላችሁ። ስለዚህ እነዚህ ሁለቱ መጽሐፍቶች የተቆራኙ ናቸው። በጊዜም ሂደት ኦቨርላፒንግ ስላላቸው አንድ ላይ ሐሳቦችን እንድንነጋገር እፈልጋለሁ። አሁን መጽሐፈ ዕዝራ ላይ ላተኩር፣ ከዛ ደግሞ መጽሐፈ ነህምያ ላይ ግን እንዲሁ አከፋፈሉን ለማየት ይህን እነዚህን ስላይዶች ሰጣችኋለሁ መጨረሻ ትምህርቱን ስንጨርስ። ዕዝራ ምዕራፍ 1 እስከ 6 ድረስ የዘሩባቤልና የኢያሱ ትረካ ነው። የቤተ መቅደሱ ግንባታ ነው። ቅድም ባጭሩ ለመናገር እንደሞከርኩት ዕዝራ ምዕራፍ 7 እስከ 10 ዕዝራ ወደ ኢየሩሳሌም የመጣበት ነው። መንፈሳዊ ተሐድሶ ነው። መጀመሪያ የቤቱ ስትራክቸር መገንባት ነው። መንፈሳዊ ተሐድሶ ግን የመጣው ዕዝራ ከመጣ በኋላ ነው። በነህምያም ጊዜ የቀጠለ ነው። ነህምያ ምዕራፍ 1 እስከ 7 ድረስ የቅጥሩ ግንባታ ነው። የነህምያ ማስታወሻ ወይም ክፍል 1 የቅጥሩ ግንባታ ነው የምትመለከቱት። ነህምያ ከ8 እስከ 10 ዕዝራ እንደገና እናገኘዋለን። የዕዝራን አገልግሎት እንመለከታለን። መንፈሳዊ ተሐድሶ ነው። ነህምያ ምዕራፍ 11 12 እና 13 እንደዚሁ መንፈሳዊ ተሐድሶ ነው። የነህምያን በመንፈሳዊ ተሐድሶ ውስጥ ነህምያ ያለውን ድርሻ ደግሞ እነዚህ ክፍሎች ውስጥ እንመለከታለን። ስለዚህ እነዚህ ሁለት መጽሐፍቶች በእንዲህ አይነት መንገድ አያይዘን እናያቸዋለን። ክብር ለእግዚአብሔር ይሁን። አሜን። እሺ፣ ዋናው ሐሳብ በዕዝራም በነህምያም ዋናው ሐሳብ ይሄ ነው። እግዚአብሔር ቃል ኪዳኑን የሚጠብቅ አምላክ ነው። እግዚአብሔር ያለውን ይፈጽማል። እንደዛ አይደል የሚለው ዕዝራ 1:1 ላይ ሲጀምር በኤርምያስ አፍ የተናገረው የእግዚአብሔር ቃል ምን ይፈጸም ዘንድ ይላል። እግዚአብሔር ተናግሯል፣ ደግሞም ይፈጽመዋል። አሜን። እግዚአብሔር እንዴት እንደሚፈጽም እርሱ ያውቃል። ብቻ እሱ እግዚአብሔር ይናገር እንጂ ከተናገረ እርሱ ምን ያደርገዋል? ይፈጽመዋል። ዳሴት ክብር ለኢየሱስ ይሁን። አንድ ስዕል ላሳያችሁ ነው። አሁን ይሄ የምን ምስል ይመስላችኋል? ይሄ ቤተ መቅደስ ዲዛይን ነው። በዚህ በኩል ሁለት ሰዎች ይታያቸዋል። ከሁለት አንዱን የምታውቁት ይመስለኛል። አታውቁትም? ከዚህ በኩል ያለው ማን ነው? ትራምፕ ነው። ከዛ በኩል ያለው የፋርስ ንጉሥ ቂሮስን ነው የሚያስታውሱበት። ይሄ በእስራኤል ትንሽ ሐሳብ ልነግራችሁ ስለምፈልግ ነው። ምክንያቱም አሁን ዛሬ የምንማረው ስለ ቤተ መቅደስ መሰራት፣ ዳግም መሰራት፣ እግዚአብሔር የሰጠውን ተስፋ የፈጸመበትን ሐሳብ ስለሆነ ነው ያነሳሁት። እና አሁን ይሄ ሐሳብ በአሁን በዚህ ዘመን ምን አይነት ነገር ላይ እንዳለ ትንሽ ለመናገር ስለምፈልግ ነው። ዋናው ትኩረቴ ግን ይሄ አይደለም። ፍጹም በዚህ ሐሳብ አትወሰዱ። ግን ትንሽ ሐሳቡን ልንገራችሁ። እስራኤላውያን ለነዚህ ለሁለት ሰዎች ትልቅ ቫልዩ ይሰጣሉ። በጣም ትልቅ ቫልዩ፣ እኛ ከምናስበው በላይ ማለት ነው። ቂሮስን ታስታውሳላችሁ። አሁን ዛሬ የምንማረው ክፍል እሱ ስለሆነ ቂሮስ እግዚአብሔር መንፈሱን አነሳስቶ ለእስራኤል አምላክ ለእግዚአብሔር ቤትን እሰራለሁ አይደል ያለው። ስለዚህ
በቃ ለቤቱ መሰራት የሚያስፈልገውን ነገር ሁሉ ሰጥቶ ሰዎችን ቀስቅሶ አይሁዳውያን እነ ዘሩባቤል እነ ካህኑ ኢያሱ ሁሉ ሳይቀሩ እሱ በነገራቸው ነገር መንፈሳቸው ያው እግዚአብሔር አነሳሳቸው። መንፈሳቸው የተነሳሳ ሁሉ ሄዶ በኢየሩሳሌም ቤቱን ሰሩ አይደል? ስለዚህ ቂሮስ በእስራኤላውያን ዘንድ ትልቅ ስፍራ አለው። ትራምፕስ ለምን ይመስላችኋል? ለምንድን ነው ይሄን ያደረጉት? ይሄንን የሰሩት ይሄ ቴምፕል ኮይን ይባላል። ይሄኛው ቴምፕል ኮይን ይሉታል። በእስራኤል በጀሩሳሌም ቴምፕል ኢንስቲትዩት የሚባለው ይሄን ሰርች አድርጋችሁ ልታነቡ ትችላላችሁ። ቴምፕል ኢንስቲትዩት ማለት ሶስተኛውን ቴምፕል እንሰራለን ብለው የሚያስቡ ተቋማት ናቸው እነዚህ። በ1987 ዓመተ ምህረት የተቋቋሙ ናቸው። ለሶስተኛው ቤተ መቅደስ ግንባታ ዝግጅት የሚያደርጉ ናቸው። ሁሉን አርኪቴክቸራል ዲዛይኑን ሁሉን ነገር አዘጋጅተው ጨርሰዋል። በጣም የሚያሳዝነው በቅርብ ጊዜ ሁላችሁ ምናልባት ሰምታችሁ ሊሆን ይችላል። ቀይ ጊደር ትልቅ ኢሹ ሆኖ ነበር አይደል? የቀይ ጊደር ለምንድን ነው የሚፈልጉ? ቀይ ጊደር እነዚሁ ሰዎች ናቸው የሚያደርጉት። ዌብ ፔጃቸው ውስጥ ሄዳችሁ ብታነቡ ስለሱ በጣም ትልቅ ኢንፋሲስ ሰጥተው ነው የሚናገሩት። ልክ የድሮውን ነገር ሊመልሱ ነው እነሱ የሚያስቡት አይደል? የቀይ ጊደር ካገኙ መስዋዕት ያደርጋሉ። ፐርፌክት የሆነችውን ልክ እንደ እግዚአብሔር ቃል ምንም እንከን የሌለባትን ነው የሚለው። እሷን ነው የሚፈልጉት እና መስዋዕት ያቀርባሉ፣ ደም ይረጫሉ። ከዛ ያቃጥሏትና ልክ ዘኍልቍ ምዕራፍ 19 ከቁጥር 1 እስከ 9 እንዳለው ማለት ነው። ያቃጥሏትና አመዱን ከስጋቸው ርኩሰት የሚነጹበት ለማድረግ ነው። ይሄ ነው ዋናው ተግባራቸው። አሁን ዋናው ከረንትሊ የሚያስቡት ነገር ይሄ ነው። ግን ዋናው ዓላማቸው ሶስተኛውን ቤተ መቅደስ ለመስራት ነው። የሶስተኛው ቤተ መቅደስ መሰራት ሌላ ሐሳብ አለው። ከክርስቶስ ዳግም ምጽአት ጋር ሌላ ሐሳብ አለው። አሁን ወደዛ ሐሳብ ውስጥ አንገባም። ግን ትንሽ አንድ ነገር ተናግሬ ማለት ፈልጋለሁ። እነዚህን ሰዎች ስላነሳው ስለ ቤተ መቅደስ ግንባታ ስለምንነጋገር ነው ያነሳሁት። ዕብራውያን 9 ቁጥር 13 እና 14 መልስ ተሰጥቷቸው ነበረ። በእርግጠኝነት አንድ ቀን ያ መልስ ይገባቸዋል። ስሙ፣ ይህንን ላንብብ። ዕብራውያን 9 ከቁጥር 13 እስከ 14 የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። አሜን አሜን። ይሄ ቃል አንድ ጊዜ ይገባቸዋል ለእነዚህ ሕዝቦች። አሁን አልገባቸውም። ነገር ግን ቤተ መቅደሱን ለመስራት ያስባሉ። ነገር ግን ያ መሰራቱ ደግሞ ከክርስቶስ ዳግም ምጽአት አኳያ በትንቢተ ዳንኤል ውስጥ ከተጻፈው አኳያ ጌታ ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 14 ከተናገረው አኳያ አንድ ኢምፕሊኬሽን አለው ለሚቀጥለው ዘመን። ነገር ግን ይህን እንዲሁ እንደ ሐሳብ ላነሳ ፈልጋለሁ። እሺ፣ ስለዚህ አሁን አንድ ወደ ሌላ ሐሳብ ወስዳችሁና እንደገና እንመለሳለን። እስራኤላውያን አመጣጣቸውን ለመናገር ፈልጌ ነው። ምክንያቱም መጽሐፍ ቅዱስ ውስጥ እግዚአብሔር ፎርኖሌጅ አለው፣ የወደፊቱን ሁሉ ያውቃል አይደል? ስለዚህ የእሱ ሐሳብ የዘላለም ነው እና እንዴት ዲዛይንድ እንደሆነ ስንመለከት መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ስናገናኝና ስናየው በጣም ያስደንቃል። ያንን ሐሳብ ልነግራችሁ ነው። ስለ ባቢሎን ነው። ምክንያቱም እነዚህ ሰዎች እነ እዝራ፣ ከእዝራ በፊት ደግሞ የመጡት እነ ዘሩባቤል፣ ካህኑ ኢያሱ ከባቢሎን ስለተመለሱ ነው። ነገር ግን መሰረቱን ተመልከቱ። መጀመሪያ የምንመለከተው ስለ ባቢሎን ዘፍጥረት 11 ቁጥር 31 ላይ ነው። አብርሃም ከከላዳውያን ኡር፣ እንግዲህ ስለ አይሁድ ሕዝብ ስለምናገር ነው። አብርሃምም ከከላዳውያን ኡር ውጣ ተባለ። የከላዳውያን ኡር ማለት የባቢሎናውያን ደቡባዊ ክፍል ነው። ፊዚካል ነገር ነው የምናገረው። ከዛ ውጣ ተባለ። ዘፍጥረት 11:31 ኢያሱ 23 ከቁጥር 2 እስከ 3 እናገኛለን። ከዛ በኋላ አብርሃም የከናንን ምድር ሲረግጥ ተስፋ ተሰጠው። የከናን ምድር እነዚህ ሰዎች አሁን ከምርኮ የሚመለሱበት ምድር ማለት ነው። ተስፋ ተሰጠው። ያ ተስፋ ከ600 ዓመት በኋላ ተፈጸመ። እስራኤላውያን ከግብፅ ወጥተው ከነዓንን ሲወርሱ ማለት ነው። እንግዲህ እግዚአብሔር እንዴት እንደሚሰራ ተመልክቶ ከዛ በኋላ አይሁዶች የእግዚአብሔርን ድምፅ ቸል ብለው ወደ ባቢሎን ተማረኩ። እንደገና ወደ ወጡበት ማለት ነው። መጀመሪያ እግዚአብሔር አብርሃምን ከዛ አውጥቶ ወደ ከነዓን ምድር አመጣው፣ ተስፋ ሰጠው፣ ያንን ተስፋ ወረሳቸው። እንደገና እግዚአብሔር ላይ ሲያምፁ ወደ ኋላ ተመለሱ ማለት ነው።
ከዛ የአምልኮ ማዕከላቸው የነበረችው ኢየሩሳሌምን ፈረሰች። አሁን ዕዝራና ነህምያን የምንመለከተው የዚችን ኢየሩሳሌም መታደስን ነው። ከዛ አይሁዶች የመጎብኛ ጊዜያቸው ሲደርስ ከባቢሎን ምን ሆኑ ተባሉ? ውጡ ተባሉ። አሁን ወደ ኢየሩሳሌም የመጡበት ጊዜ ነው። ያንን ነው የምንማረው። ኤርምያስ 51 ከቁጥር 6-7 እግዚአብሔር ሲያዛቸው እንመለከታለን። እግዚአብሔር መንፈሳቸውን ያነሳሳ ሁሉ ቤተ መቅደሱን ለመስራት ወደ ኢየሩሳሌም መጡ። ዕዝራ ምዕራፍ 1 ቁጥር 5 ላይ ያንን ነው የምናነበው። ስለዚህ ከዛ ተነስተን እንነጋገራለን። ታዲያ ይሄ ለእኛ ምንድነው ጥቅሙ ብትሉኝ፣ መንፈሳዊ ባቢሎን የምትባል ደግሞ አለች። ያ ትልቅ እና ሰፊ ትምህርት ነው። ራእይ ምዕራፍ 18 ቁጥር 4 ላይ ምዕራፍ 17 እና ምዕራፍ 18ን ስናጠና ስለ መንፈሳዊ ባቢሎን ነው የምንማረው። ምዕራፍ 18 ቁጥር 4 ላይ ግን አንድ ሐሳብ አለ። ያንን ብቻ ላንብብ። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ ተባሉ። ስለዚህ ለተሐድሶ የተጠራው ሕዝብ ከባቢሎን ፊዚካሊ እንደወጣው እኛም ለተሐድሶ ከተጠራን ከባቢሎን ስፒሪቹዋሊ እንወጣለን ማለት ነው። አሜን። እሺ ወደ ዕዝራና ነህምያ ልመለስ። ዕዝራ እና ነህምያን ሳስብ ይሄኛው ዕዝራ ምዕራፍ 4 እና ነህምያ ምዕራፍ 5 ወደ ልቤ ይመጣል። ከሆኑ ዓመታት በፊት ነው። ይሄ እነዚህ ሁለቱ ምዕራፎች እኔ ልናገር በማልችለው አይነት ሁኔታ ወደ ሐሳቤ ውስጥ መጡ። እነዚህ ምዕራፎች ምን እንደሆኑ በዛን ጊዜ በትክክል አላስታውሳቸውም ነበረ። ስለዚህ ቁጭ ብዬ እነዚህ ሁለት ምዕራፎች ማጥናት ጀመርኩ እና በጣም ትልቅ ትምህርት የምናገኝባቸው ምዕራፎች ናቸው ከተሐድሶ አኳያ። ዕዝራ ምዕራፍ 4 ነህምያ ምዕራፍ 5። ስሙኝ፣ እግዚአብሔር እንዲሰራ ቢያዝም የሚያስተጓጉል አይጠፋም። ዕዝራ ምዕራፍ 4ን የምናነበው ይሄ ነው። እግዚአብሔር ራሱ መንፈሳቸውን ቀስቅሶ ከባቢሎን ወደ ኢየሩሳሌም አምጥቷቸው ቤቱን መስራት ጀምረው፣ ነገር ግን ምን እንዳጋጠማቸው የምናነበው ዕዝራ ምዕራፍ 4 ነው። ዕዝራ ምዕራፍ 4 ላይ የሚያስቆማቸው ነገር መጣ። ስለዚህ እግዚአብሔር እንዲሰራ ቢያዝም የሚያስተጓጉል ይኖራል። የተሐድሶ መንገዱ ቀላል አይደለም። ስለዚህ ያ ዋናው መልእክቴ ይሄ ነው ለኛ። ጆን ቅድም ሲናገር ነበር ስለ ተሐድሶ። አዎ እግዚአብሔር በልባችን ይህንን ሐሳብ እንዳመጣ እናምናለን። ማንም ያመጣው አይደለም። እግዚአብሔር መንፈሳችንን አነሳስቶ ነው እዚህ የተገኘ ነው። ነገር ግን ይሄ መንገድ ቀላል መንገድ አይደለም። ዕዝራ ምዕራፍ 4 የሚያስተምረን ይሄ ስለሆነ፣ ነህምያ ምዕራፍ 5 ደግሞ የሚያስተምረን ጥቅምን መተው ነው። መተው የሚገባን ነገር አለ። በትክክል ተሐድሶን ከፈለግን መተው መጣል የሚገባን፣ መብታችንም ቢሆን እንኳ መጣል የሚገባን ነገር አለ። ተመልከቱ። ነህምያ ምዕራፍ 5 ከቁጥር 14-16 እንደዚህ ይላል። 12 ዓመት ያህል እኔና ወንድሞቼ፣ ነህምያ ነው የሚናገረው ይሄንን፣ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከዛ ትንሽ ወረድ ብሎ አጥብቄ የቅጥሩን ስራ ሰራው፣ እርሻም አልገዛውም አለ። ስለዚህ በተሐድሶ መንገድ ላይ የራስን ነገር መተው አለ ማለት ነው። እንግዲህ ተሐድሶ ከፈለግን ይህንንም መቀበል አለብን። በተሐድሶ መንገድ ላይ የሚያስተጓጉል ይመጣል። በተሐድሶ መንገድ ላይ ጥቅምን መተው አለ። እነዚህን ሁለት ነገሮች እንድናስብ ያስፈልጋል። ዕዝራ ምዕራፍ 4ን ትንሽ በደንብ አሁን ዘርዝረን እንመልከት። ዕዝራ ምዕራፍ 4 በአጠቃላይ በኢየሩሳሌም ዳግም ግንባታ ላይ የነበረውን ተቃውሞ ነው ያካተተው። በጣም ሰፊ የጊዜ ዳይሜንሽን ያለው ምዕራፍ ነው። ይህ በአራቱም ነገስታት ዘመን መሆኑን እናያለን። ምዕራፍ 4 ላይ 4 ነገስታት ነው የጻፉት። ከቁጥር 5-6 ስታነቡ 4 ነገስታትን ነው የሚናገረው። እነማንን? ቂሮስን ይናገራል፣ ዳሪዮስን ይናገራል፣ ጠሬክስስን ይናገራል፣ አርጤክስስን ይናገራል። 4 መንግስታት ናቸው እነዚህ። ሁሉም አባትና ልጅ ናቸው። ስለዚህ ጊዜውን ተመልከቱ። አባት ልጅን ሲተካ፣ ልጁን ሲተካ፣ እንደዛ እያለ 4 መንግስታት ነው እና በአራቱም መንግስታት የእግዚአብሔር ቤት ስራ ምን ያህል ተግዳሮት እንዳጋጠመው እንመለከታለን። ዕዝራ ምዕራፍ 4 ያንን ነው የሚያሳየን። ከቁጥር 1-5 ካነበብን በኋላ ስለዚህ አሁን እንግዲህ ይህንን ክፍል እንዴት እንደምናነብ ነው የምነግራችሁ። ዕዝራ ምዕራፍ 4ን ስታነቡ ከቁጥር 1-5 አንብባችሁ ዘላችሁ ቁጥር 24 ላይ ነው ማንበብ ያለባችሁ። ከቁጥር 1-5 ያለው ሐሳብ የሚገናኘው ቁጥር 24 ላይ ነው። ከቁጥር 6 እስከ ቁጥር 23 ድረስ የእስራኤልን መታደስ መዘግየት ነው የሚናገረው።
ስለዚህ ያ ደግሞ በብዙ መንግስታት እንደሆነ እንመለከታለን። የቅጥሩም መታደስ ጉዳይ እዛ ውስጥ ስለምናየው ማለት ነው። ከቁጥር 7 እስከ 23 ስለ ቅጥር ስለ ማደስና መሰረቷን ስለመጠገን ቁጥር 12 ላይ ተጽፏል። የክስ ደብዳቤና የንጉሱ መልስ ተጽፏል። ይህ በአርጤክስስ 2 ወይም በነህሚያ ጊዜ በነበረው አርጤክስስ ዘመን የሆነ ነው። ከዛ በኋላ ቁጥር 21 ላይ ስታነቡ እኔም እስካዝ ድረስ እንዳይሰራ ብሎ ነው የከለከለው። እኔም እስካዝ ድረስ እንዳይሰራ የሚለውን ነህሚያ ምዕራፍ 2 ቁጥር 9 ላይ ነህሚያ ደብዳቤ ይዞ ነው ሄዶ በዛ ደብዳቤ ተተካ ማለት ነው። ስለዚህ አሁን አዘዘ ማለት ነው። ስለዚህ እንደዚህ ነው እነዚህን ሁለት መጽሐፍቶች የምናገናኛቸው። ስለዚህ በአጠቃላይ ዕዝራ ምዕራፍ 4 የተቃውሞውን ክብደትና ርዝመት ያሳያል። ያንን እንድናስብ ፈልጋለሁ። ስለዚህ በተሐድሶ መንገድ ላይ ምን አለ? መስተጓጎል አለ። ነህምያ ምዕራፍ 5 በተሐድሶ መንገድ ላይ ምን አለ? ጥቅምን መተው አለ። ዝግጁ ነን ለዛ? ዛሬ ያ ነው ጥያቄው። የሚያስተጓጉል አለ። በጣም ፊርስ የሆነ ተቃውሞ ይዞ የሚመጣ አለ። እኛ ደግሞ ጥቅማችን የሆነውን ነገር እንኳን እየተውን የእግዚአብሔርን ስራ ልንሰራ የቆረጠንና የጨከንን ልንሆን ይጠበቅብናል። ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ እንግዲህ በዕዝራ ምዕራፍ 4 ላይ ምንድነው የሆነው? ቤቱን እንዳይሰሩ ከለከሏቸው አይደል? መሰረቱን ጣሉ። ምዕራፍ 3 ላይ ምዕራፍ 4 ላይ በቃ መሰረቱ እንደተሰራ እንዳይሰሩ ከለከሏቸው። የክስ ደብዳቤ ጻፉ። ስራው ቆመ ማለት ነው። የተከታተላችሁ ነው። ስራው ቆመ። ከዛ አንድ ነገር ወደ ሐሳብ የመጣ ዳንኤል ምዕራፍ 10 ዳንኤል ምዕራፍ 10 ከቁጥር 1 እስከ 3 እንደዚህ ይነበባል። እዚህ ጋር ስላለ መጽሐፍ ቅዱስ ባገልጡ ችግር የለም። በፋርስ ንጉስ በቂሮስ ስሙኝ እንግዲህ በፋርስ ንጉስ ቂሮስ አይደል መንፈሱ ተነሳስቶ አይሁዳውያንን ወደዛ ሄደው የእግዚአብሔርን ቤት እንዲሰሩ ያደረገው ያው ንጉስ ማለት ነው። በፋርስ ንጉስ በቂሮስ በስንተኛው ዓመት? በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው። ነገሩንም አስተዋለ፣ በራእዩም ውስጥ ማስተዋል ተሰጠው ካለ በኋላ ምን ይላል? በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። ስለዚህ እነዚህን ኮኔክሽኖች እንድናይ ይፈልጋሉ። መጽሐፍ ቅዱስን ስናነብ እንዲህ አይነት ኮኔክሽኖችን ተመልክቱ። ዕዝራ ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስ ንጉስን የቂሮስን መንፈስ አስነሳ። ይሄኛው ስንተኛው ዓመት ነው? 3ኛው ዓመት። ቤተ መቅደሱን መሰረቱን የጣሉት መቼ ነው? ወደ እግዚአብሔር ቤት በመጡ በ2ኛው ዓመት ጀመሩ ይላል ዕዝራ ምዕራፍ 3 ቁጥር 8። ከዛ በኋላ ቤቱ እንዳይሰራ ተከለከለ። ዳንኤል እዚህ ጋር ቢጮሆ በፋርስ ንጉስ በ3ኛው ዓመት ነው። ስለዚህ በዚህ ጊዜ ሞስት ላይክሊ ኢንተርፕሪቴሽን ዳንኤል ይሄ ሐዘን በልቡ የገባው የእግዚአብሔር ቤት ስራ መቆሙ እንደሆነ ይታሰባል። ወይም ደግሞ ሌሎች ሰዎች ምን ብለው ያስባሉ? ወደ ኢየሩሳሌም የመሄድ ዕድል መጥቶላቸው ቸል ባሉ አይሁዳውያን፣ ምክንያቱም አይሁዳውያን እንደተበተኑ የቀሩ አሉ። እግዚአብሔር መንፈሳቸውን ያነሳሳ አይደል ሄዱት። ኢየሩሳሌም እንደታደሰች የሆነ እንደሆነ ይሰማሉ። ነገር ግን ያልሄዱ ሰዎች አሉ። በእነሱ በአዝኖ ሊሆን ይችላል። ዳንኤል ለምን አልሄደም የምትሉኝ? ዳንኤል በዚህን ጊዜ ዕድሜው ወደ 86 ዓመት አካባቢ ነው። ዳንኤል ወደ ባቢሎን ሲማረክ ወጣት ነበር አይደል? 16 ዓመቱ ነው እንኳ ብትሉ 70 ዓመት ተጠብቋል አይደል? ከ70 ዓመት በኋላ ነው የሆነው። እየሰማችሁ ነው አይደል? ስለዚህ እሱ ላይ 16 ሲደመር 70 እንኳ ብታደርጉ ሚኒመም 86 ዓመት ሽማግሌ ነው ዳንኤል። ምንም ማድረግ አይችልም። እዚህ ጋር ቁጭ ብሎ ግን ምን ማድረግ ነበረበት? ማዘን ነበረበት። በእግዚአብሔር ፊት መጾም መጸለይ ነበረበት። የዚህን ሐሳብ ተመልሼ እመጣለሁ። ዳንኤል ምዕራፍ 10 ላይ የሆነውን ተመልከቱ። ታሪኩን ታስታውሳላችሁ? ምዕራፍ 10 ዳንኤል ምዕራፍ 10 ላንብበው እንድታስታውሱ ወይም እንዲሁ ልንገራችሁ ባጭሩ። ዳንኤል በዚህ ሐዘንና ጸሎት ላይ ነበር አይደል? እንግዲህ የእግዚአብሔር ቤተ መቅደስ መሰራት መቆሙ ሊሆን ይችላል ሐዘኑን ያመጣው፣ ወይም ደግሞ ወደ ኢየሩሳሌም መሄድ ሲገባቸው ባልሄዱ በጣም ቸልተኛ በሆኑ አይሁዳውያን አዝኖም ሊሆን ይችላል። ሞስት ላይክሊ ግን የእግዚአብሔር ቤተ መቅደስ ስራው መቆሙ እንደሆነ እናስባለን። ነገር ግን ዳንኤል በእንደዛ አይነት ውስጥ ሆኖ በሰማይ ያለውን ውጊያ ያያችሁ አይደል? ልክ
ሰውነትን ማዋረድ ከጀመርክበት ጊዜ ጀምሮ ቃልህ ተሰምቷል፣ እኔም ስለ ቃልህ መጥቻለሁ። ነገር ግን የፋርስ መንግስት አለቃ 21 ቀን ሙሉ ተቋቋመኝ። እንደዛ ነው የሚለው። ልክ ዳንኤል ራሱን በአምላኩ ፊት ሲያዋርድ እላይ ደግሞ ውጊያ ተቀስቅሷል ማለት ነው። ከማን ጋር? ከፋርስ መንግስት አለቃ ጋር። የፋርስ መንግስት ፊዚካሊ ምድር ላይ ያለው ማን ነው? ቂሮስ ነው። በቂሮስ ሲስተም ውስጥ ባለው ነገር እነ ዘሩባቤልና እነ ኢያሱ ከሰዎቹ ጋር እየታገሉ ናቸው። በሰማይ ደግሞ መላእክት ስፒሪቹዋሊ የፋርስን ንጉሥ ሪፕሬዘንት ከሚያደርገው መንፈስ አለቃ ጋር መላእክት እየተዋጉ ናቸው። እዚህ ጋር ዳንኤል ምን እያደረገ ነው? ልቡን በእግዚአብሔር ፊት አዋርዶ እየጸለየ ነው። አሜን። አይደንቃችሁም? አይሰማችሁም? የሆነ ነገር እኛ ልባችን ሲዋረድ በሰማይ ምን እንደሚሆን አያችሁ? አሜን። ትንሽ ነገር ልናገር። ሐዋርያው ጳውሎስ ምንድን ነው ያለው? ለኤፌሶኖች ሲናገር ምንድን ነው ያለው ሐዋርያው ጳውሎስ? መጋደላችን ከደምና ከሥጋ ጋር አይደለም፣ ነገር ግን ከአለቆችና ከስልጣናት ከዚህም ከጨለማም ዓለም ገዢዎች በሰማይ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው ይላል። አለቆችና ስልጣናት፣ የዚህ የጨለማ ዓለም ገዢዎች ሲል ሃይራርኪ አይደል የሚናገረው? እንደዛ ነው። የፋርስ መንግስት አለቃ ከነ ሚካኤል ጋር የሚዋጋው መንፈስ እኮ ነው። ይሄ የመንፈስ ውጊያ ነው። ስለዚህ በምድር የነበረውን ቤቱ እንዳይሰራ ሲከለክል የነበረው በፋርስ በቂሮስ መንግስት ውስጥ በነበረው ሲስተም ኢየሩሳሌም አካባቢ የነበሩ ሰዎች በጻፉት ደብዳቤና ክስ ምድራዊ በሚመስል ነገር ነው አይደል የቆመው። ነገር ግን ነገሩ ያለው የት ነው? ሰማይ ነው። ስፒሪቹዋል ነው ነገሩ። ይህንን ሁሉ ቢቆጣጠር ምን አለ? ሌላ መንፈስ አለቃ አለ። ልክ እንደዛ ነው የሚሆነው። በበርገንም እንደዛ ነው የሚሆነው። በሰማይ የበርገንን ጉዳይ ስለ እግዚአብሔር የሆነ ነገር ሲነሳ ጦርነት የሚከፍት መንፈስ አለ። እንዴት ነው የምናሸንፈው? ቅድም ተናግረዋልቸው። ትሁት በመሆን ነው የምናሸንፈው። በእግዚአብሔር ፊት ራሳችንን በማዋረድ ነው የምናሸንፈው። ዳስት ምክንያቱም ውጊያው የእግዚአብሔር ነው። አሜን። ከኛ የሚጠበቀው በእግዚአብሔር ፊት ራሳችንን ዝቅ አድርገን በማቅረብ ነው። እዚህ የተሰበሰብነው ከማንም የተሻለን ስለሆነ አይደለም። በእኛ እግዚአብሔር ምንም አይነት አስደናቂ ነገር ቢሰራ ምንም ስለሆነን አይደለም። አሜን። ነገር ግን አንድ ነገር ስሙ፣ እግዚአብሔር በሕይወታችን የሚሰራው በፊቱ ራሳችንን ዝቅ ስናደርግ ብቻ ነው። የበለጠ ዝቅ ባለን ቁጥር እርሱ የበለጠ ይሰራል። አሜን አሜን። የተወደድህ ዮሐንስ ሆይ የሚል ድምፅ ይመጣል ማለት ነው። የተወደዳችሁ እናንተ ሆይ የሚል ድምፅ ይመጣል። ነገር ግን ራሳችን በእግዚአብሔር ፊት አዋርደን እንቀርባለን። አሜን። እዚህ ካለው የፖለቲካል የሆነ የክርስትና ጉዳይ ፖለቲካ ነገር ሆኗል እዚህ ሀገር። ከዚህ ሁሉ ርቀን ኦንሊ ቲንግ ማድረግ ያለብን ምንድን ነው? በእግዚአብሔር ፊት ራሳችንን ዝቅ አድርገን መውደቅ ብቻ ነው። አሜን። ታስ ኦንሊ ሶሉሽን። ያ ብቻ ነው ትክክለኛ ሶሉሽን የሚያመጣው። ስለዚህ አስቡ፣ ይሄ አሁን የመጣንበት ጉዳይ ቀላል ጉዳይ አይደለም። እኛ እንዲሁ ነካክተነው ምንተወው ጉዳይም አይደለም። አሜን። እኛ ዝቅ ባልን ቁጥር በሰማይ ትልቅ ትኩረት እያገኘ ይሄዳል። አሜን። ክብር ለእግዚአብሔር። አታምኑም? ይህን ያደረገው ጌታ ነው። ቤቱ እኮ ተሰራ፣ መጨረሻ ላይ ተሰራ፣ ተስተጓጎለ የተወሰነ ጊዜ። ነገር ግን እግዚአብሔር ሐጌና ዘካርያስን ላከ። ከዛ የህዝቡን ልብ መንፈሳቸው እንደገና ተነሳሳ። ቤቱን ሰርተው ጨረሱ። አሜን አሜን። እንደ ዳንኤል አይነት ሰው ይስጠን ጌታ፣ ልቡን ዝቅ አድርጎ የሚጮህና የሚቃትት። አሜን። እግዚአብሔር እንደዛ አይነት ሰው ያድርገን። በጣም ደግሞ ያስገረመኝ ነገር ለዳንኤል መልእክቱን ይዞ የመጣለት ዳንኤል እሱን ባየው ጊዜ ወደቀ አይደል? እንዲሁ ምን አለ እንደዛ ተገልጦ ቢሰራ አትሉ? እንደዛ አይነት ዳንኤል በፊቱ ከወደቀ ሌላው ከእግዚአብሔር ርቆ መሄድማ እንዴት ነው የሚሆነው? ዳንኤል እኮ ለእግዚአብሔር የቀረበ ሰው ነው። ስንት ራእይ ያየ ሰው ነው። እሱ እንደዛ ከወደቀ የእሱ ቤት ጉዳይ ነው እኮ ኢየሩሳሌም እነ ዘሩባቤልና ኢያሱ እየተሸገሙበት ያለው። አይገርምም? ነገር ግን ዝም
ያለ አይመስልም? አንድ ነገር ብቻ ነው የሚፈልገው፣ ትሁት ልብ ብቻ ነው የሚፈልገው። አሜን። እሱ ኃይለኛ ነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ይህንን ትህትና በጣም እንድናስብበት ፈልጋለሁ። እግዚአብሔር የተመሰገነ ይሁን። ዳንኤል ያዘነው ስለ ሕዝቡ መሆኑ አንድ ማስረጃ እንመለከታለን። ዳንኤል ምዕራፍ 10 ቁጥር 14 ላይ እንደዚህ ነው የሚለው፣ ራእዩም ገና ለብዙ ዘመን ነውና በኋላኛው ዘመን ለሕዝብህ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ለሕዝብህ። ስለዚህ ስለ ሕዝቡ ነው እየጸለየ ያለው። ነገር ግን በጣም የገረመኝን ነገር ልንገራችሁ። እግዚአብሔር ያለው ስለሚፈጸም አሁን ከረንትሊ ዳንኤል ስለቀረበበት ሐዘን አይደለም የሚናገረው፣ ስለ ወደፊቱ ነው የሚነግረው። ምክንያቱም ይሄ ኦልሬዲ ምን እየሆነ ነው? እየተፈጸመ ነው። ነገር ግን በእግዚአብሔር ፊት እንዴት ልንታገል እንደሚገባ፣ እንዴት ይህንን መንፈሳዊ ጦርነት ልንዋጋ እንደሚገባ ከዳንኤል ሕይወት እንገናኛለን፣ እንማራለን። ለምንድን ነው ይህንን ማንሳት የፈለግኩት? በኢየሩሳሌም የነበረው ቤተ መቅደስ ስራው ቆሟል። እነ ዳንኤል እዚህ በእግዚአብሔር ፊት ራሳቸውን አዋርደው ይጸልያሉ። በመንፈሳዊ ዓለም ታሪክ ነው የሚሰራው፣ እኛ ማናስተውለው ማናውቀው። ስለዚህ የሰማይ ድጋፍ አለን። አሜን። ክብር ለኢየሱስ ይሁን፣ ልባችን ዝቅ እስካለ ድረስ። ስለዚህ ስለ ተሐድሶ ልብ ይሄን ካነሳው ላይ ቀር ስለ ተሐድሶ ልብ ትንሽ ልናገር። መጀመሪያ እዝራን ላንሳላችሁ፣ ምክንያቱም ስለ እዝራ ስለሆነ የምንማረው። እዝራ ምዕራፍ 9 ከቁጥር 4 እስከ 5 እንደዚህ ይነበባል። ስለ ምርኮኞቹም መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ። ስሙኝ፣ እዝራ ወደ ኢየሩሳሌም የመጣው መንፈሳዊ ተሐድሶ እንዲሆን ነው። እግዚአብሔር ለዛ ነው የላከው። ያንን በሚገባ እንነጋገራለን በሚቀጥለው ሳምንት። የሆነ ችግር ነበረ። እስራኤላውያን ለካ እንዲሁ እርስ በርስ ተደበላልቀው ነበር የሚኖሩት። እዝራ ይህንን አላወቀም። ነገር ሁሉ ቀጥተኛ የሆነ እንደ እግዚአብሔር ቃል መስሎታል። ነገር ግን ብዙ አይነት መተላለፍ እንዳለ ሲሰማ የሆነውን ተመልከቱ። ስለ ምርኮኞቹ መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ። እኔም እስከ ሰርክ መስዋዕት ድረስ ደንግጬ ተቀመጥኩ። በሰርክም መስዋዕት ጊዜ ልብሴና መጎናጸፊያዬ እንደተቀደደ ሆኖ ከመዋረድ የተነሳው በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው። መተላለፍ በደል እንዳለ ሲሰማ እንዴት እንደደነገጠ አያችሁ። እዝራ ምዕራፍ 10 ቁጥር 1 እዝራም እያለቀሰና በእግዚአብሔር ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ይሄ ነው የተሐድሶ ልብ። አላውቅም ምን ያህል እንደሚሰማን በዚህ ምድር ስላለው መንፈሳዊ ስብራት ምን ያህል እንደሚሰማን አላውቅም። ነገር ግን እውነተኛ ተሐድሶ ከፈለገን ይሄ ልብ ያስፈልገናል። እንዲሁ ቸል ብለን ብናልፈው፣ ምናየውን ስብራት ቸል ብለን ብናልፈው በእርግጥ የተሐድሶ ልብ የለንም። እንዴት እግዚአብሔር በእኛ ውስጥ ይሰራል። እንደ እዝራ አይነት ልብ ያስፈልገናል። ባለው ስብራት በጣም እኮ የሚያሳዝን ብዙ ነገር አለ። በዚህ የሚደነግጥና በቃ ኮምፎርተብል ሆኖ ተመችቶት የማይቀመጥ አይነት ማንነት ነው እዝራ። ተመልከቱ ነህምያ ምዕራፍ 1 ቁጥር 4 ስለ ቅጥሯ መቃጠል ሕዝቡን በብዙ ጉስቁልና እንዳለ ከሰማ በኋላ ተመልከቱ ምንድን ነው ያለው? ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበረ፣ በሰማይም አምላክ ፊት እጾምና እጸልይ ነበረ። ተሐድሶ የሚመጣው በእንደዚህ አይነት ልብ ነው። አሜን። ሪስፖንሲቭ በሆነ ማለት ነው። በምናየው ውድቀትና ስብራት ልባችን የሚነካ አይነት ማንነት ካለን በእርግጥ እግዚአብሔር እኛን ለተሐድሶ ፈልጎናል ማለት ነው። አለቀ። ሌላ ኤግዛምፕል ቅድም ያነሳውላችሁ ዳንኤል ምዕራፍ 9 ቁጥር 3 ሁለቱንም እንመልከት። ምዕራፍ 10 ነው ቅድም ያነበብኩላችሁ። ዳንኤል ምዕራፍ 9 ቁጥር 3 ላንብበው። መጀመሪያ ዳንኤል ለምን ይሄንን እንዳለ ዳንኤል ምዕራፍ 9 ከቁጥር 1 ጀምሮ ላንብበው። እንዲህ ይላል። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት
እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። አወቀ ጊዜው እንደደረሰ። ከዛ በኋላ ተመልከቱ ቁጥር 3 ማቅ ለብሼ በአመድ ላይም ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው አለ። አሜን። ጊዜው ሲደርስ ማለት ነው። የጸለየውን ጸሎት ታስታውሳላችሁ? እንድታነቡ ጋብዛችኋለሁ። ዳንኤል ምዕራፍ 9 በጣም አስደናቂ ንስሐ ጸሎት ነው። እንዲያውም ዳንኤል ምን አጠፋ ነው ያልኩት። ዳንኤል እኮ አንበሳ ጉድጓድ ውስጥ ተጥሏል አይደል እንዴ? እንደዛ አይነት መንፈሳዊ አቋም ያለው ሰው እንደዛ አይነት ንስሐ ከገባ እኛማ እንዴት አይነት ንስሐ ነው የምንገባው? ከዛ በኋላ የሚገርመኝ ነገር ቅድም ያልኩትን ልድገም። አሁን ስለሚሆነው እንዲሆን እግዚአብሔር በቃሉ የተናገረውን ስለዛ ነበር የሚጸልየው። እግዚአብሔር ግን በሺህ ዓመት መንግስት ጊዜ የሚሆነውን ነገር ሁሉ ነው የነገረው። ስለ ሐሰተኛው ክርስቶስ መምጣት ሁሉ ነው የነገረው። ለዳንኤል የተገለጠውን የመጣውን ቃል ብትመለከቱና በደንብ ብታጠኑ ስለ አጥፊው በርኩሰት ላይ ጫፍ ላይ አጥፊው ይመጣል አይደል የሚለው፣ ስለ ሐሰተኛው ክርስቶስ ነው የሚናገረው። ዳንኤል አሁን ስላለው ነገር ይጸልያል። እግዚአብሔር ደግሞ የዘላለም ዕቅዱን ይነግረዋል። ልብ ብቻ እኮ ነው ጌታ የሚፈልገው። እንደዛ አይደል የሚለው በአሞጽ መጽሐፍ ውስጥ ስንመለከት የልቡን ሐሳብ ለሰው የሚነግር አይደል የሚለው። እግዚአብሔር ሐሳቡን ሊነግረን ይፈልጋል። ልብ ግን ይፈልጋል። የተሐድሶ ልብ ይፈልጋል። ቁጥር 10 ከ2 እስከ 3 ቅድም ያነበብኩት። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራ አልበላሁም፣ ስጋ ጠጅም ባፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። እግዚአብሔር እንደዚህ አይነት ልብ ይስጠን። አሜን። እውነተኛ ተሐድሶ በእኛ ውስጥ እንዲያልፍ እግዚአብሔር የዚህ ሐሳብና ፈቃድ ማስፈጸሚያ እንዲያደርገን እንዲህ አይነት ልብ ይስጠን። በቃ እኛ ይሄን ነው የምንፈልገው። ሌላ ምንም ጭቅጭቅና ንትርክ ግጭትና ምንም አንፈልግም። አሜን። ስምም አንፈልግም፣ ምንም አንፈልግም። ቅድም ወንድሜ ተናግሯል። ማንም የምንም እጅ ሳይነካት የመጣችሁ እንደተባለው አሜን። እኛ በእግዚአብሔር ፊት ምንም አይደለንም። እግዚአብሔር ግን ሐሳቡን በእኛ ይፈጽም። አሜን። ክብር ለእግዚአብሔር ይሁን። ወደ ዕዝራ ምዕራፍ 4 ይህን ሐሳብ ተናግሬ ይጨርሳሉ። ዕዝራ ምዕራፍ 4 እንደገና ተመልሼ ቁጥር 1 እስከ 6 እና ቁጥር 24 ነው። እዚህ ጋር አንድ ታሪክ እናነባለን። ባነበው ጥሩ ይመስለኛል። እኔ ስላነበብኩት እናንተ በቅርብ ጊዜ አንበባችሁ ላይሆን ስለሚችል ሐሳቡን እንድትይዙ ላንብብላችሁ። ዕዝራ ምዕራፍ 4 ከቁጥር 1 እስከ 6 ላይ ያለውን ቃል ላንብብ። እሺ እንዲህ ይላል። የይሁዳና የብንያም ጠላቶች ምርኮኞቹ ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችን እንሰዋለንና እንደ እናንተም እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበረ፣ እንዳይሰሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርሱ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግሥት ድረስ መካሪዎችን ገዙባቸው ይላል። ከዛ የክስ ነገር ጻፉ። ቆመስ ነው እና እነዚህ እነማን ናቸው? እንግዲህ በተሐድሶ መንገድ ምን አይነት ሰዎች እንዳሉ እንድናስብ ነው። ትምህርት ስለሚሆን ነው ይህንን ማነሳው። የምድሩ ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር፣ እንዳይሰሩ ማስፈራሯቸው፣ የክስ ነገር ጻፉ ይላል። እነዚህን ሰዎች እነማን እንደሆኑ ባጭሩ ልንገራችሁ። እነዚህ ሰዎች የአሦር ንጉሥ ያመጣቸው እዛው ተጋብተው የኖሩ በአብዛኛው አሕዛብ የነበሩ ግን በከፊል እስራኤላዊ የነበሩ የተቀላቀለ ዝርያ ያላቸው አባታችን ያዕቆብ የሚሉ የኪዳን ሕዝብ እንደሆኑ የሚያስቡ ናቸው። ዮሐንስ ወንጌል ምዕራፍ 4 ላይ ቀጥታ ይዞ ይሄዳል። ሰማርያውያን ማለት ነው። ሰማችሁኝ ያልኩትን እነሱ ናቸው። በሰማርያ ስለሰፈሩ ሳምራውያን ተባሉ። ሁለተኛ ነገሥት ምዕራፍ 17 ከቁጥር 24 እስከ 41 ብታነቡ በደንብ ስለ እነዚህ ሰዎች ታውቃላችሁ። በአንበሳ ስለተበሉ የምድሩን አምላክ ወግ እንዲማሩ ካህን ተመደበላቸው። የአሦር ንጉሥ አመጣቸው፣ በሰማርያ ሰፈሩ፣
እግዚአብሔርንም አይፈሩም፣ የራሳቸውን አምላክ ነው የሚያመልኩት። ስለዚህ እግዚአብሔር አንበሳን ላከባቸው ይላል። ስለዚህ በአንበሳ እየተበሉ ሲያልቁ እንደገና ወደ ንጉሱ ሐሳብ ሲቀርብ ካህን ተመደበላቸውና የእግዚአብሔርን መንገድ እንዲያስተምራቸው ማለት ነው። እነዚህ ናቸው ሳምራውያን። ምን እንደሚያደርጉ ታውቃላችሁ? እግዚአብሔርንም ያመልኩ ነበር ይላል። ሄዳችሁ አንብቡ። እግዚአብሔርንም ያመልኩ ነበር፣ ለራሳቸውም ጣዖት ይሰግዱ ነበር ይላል። ድብልቅ አምልኮ ያላቸው ህዝቦች ናቸው። እኔ እንዲያውም ይህን ሳነብ እስራኤላውያን ምን አይነት አሮጋንት ናቸው እንዴ ብዬ አስብኩ። ምክንያቱም ሊያግዟቸው መጥተው ለምንድን ነው የሚከለክሏቸው? አይደል አብረን እንስራ አይደል ያሉት። ጥያቄያቸው እኮ መልካም ነው የሚመስለው። ነገር ግን ለካ የእግዚአብሔር ቤት በአምልኮ ነው የሚሰራው። ትዝ አይላችሁም? ዕዝራ ምዕራፍ 3ን ስትመለከቱ መጀመሪያ መሰረቱን ከመጣላቸው በፊት ለእግዚአብሔር መስዋዕት አቅርበው ነው የጀመሩት። በአምልኮ ነው የእግዚአብሔር ቤት የሚሰራው። የተደባለቀ አምልኮ ያላቸው በተሐድሶ መንገድ ላይ ድርሻ የላቸው። መልእክቱ ይሄ ነው። የተደባለቀ አምልኮ፣ እነዚህ ሰዎች የተደባለቀ አምልኮ የነበራቸው ሰዎች ናቸው። በተለይ ዮሐንስ ምዕራፍ 4 ላይ ሄደን ስንመለከት በሚገባ ጌታ ኢየሱስ ክርስቶስ ዲስክራይብ አድርጓቸዋል። የተቀላቀለ አምልኮ አላቸው። እግዚአብሔርን ይፈራሉ፣ ሌሎችንም አማልክት ያመልካሉ። ጌታ ኢየሱስ ምን እንዳላቸው ትዝ ይላችኋል? እንግዲህ በዕዝራ ዘመን የነበሩ ናቸው እነዚህ። ነገር ግን ተያይዞ የመጣ ነገር ነው። ጌታ ኢየሱስ ምን አላቸው? ዮሐንስ ወንጌል ምዕራፍ 4 ቁጥር 22 እናንተ ለማታውቁት ትሰግዳላችሁ። ትዝ ይላችኋል? ያቺ ሴት የሚሰገድበት ኢየሩሳሌም ነው ትላላችሁ፣ እኛ ግን አባቶቻችን በዚህ የገሪዛን ተራራ፣ ስሙ አልተጠቀሰም፣ ግን በዚህ ተራራ ያለችው የገሪዛን ተራራ ነው። በዛ መቅደስ ተሰርቶ ነበር። ይህን ትምህርት ሳጠናቀቅ ስለዛ መቅደስ እናገራለሁ። በገሪዛን ተራራ ሌላ መቅደስ አለ፣ በኢየሩሳሌም ሌላ መቅደስ አለ። እግዚአብሔር የፈለገው በኢየሩሳሌም ያለውን መቅደስ ነው። እነዚህ ደግሞ በገሪዛን ተራራ መቅደስ አለ። እንደዚህ አይነት የአምልኮ ፉክክር ነበራቸው እና የተደባለቀ ነገር ነበራቸው። ጌታ ኢየሱስ ራሱ ምን አላቸው? እናንተ ለማታውቁት ትሰግዳላችሁ አላቸው። ክፋት በውስጣቸው እንዳለ የምታውቁት ምንድን ነው ያደረጉት? የይሁዳን እጅ ያደክሙ ነበር አለ። እዚህ ጋር ለመርዳት እየጠየቁ ይመስላሉ። ኢሚዲየትሊ ግን ምን አደረጉ? ወዲያውኑ ተቃውሞ ሲያስነሱና ቤቱ እንዳይሰራ ሲከለክሉ ትመለከታላችሁ። ስለዚህ መጀመሪያም ጥያቄያቸው ትክክለኛ ጥያቄ አይደለም፣ በትክክለኛ መንፈስ የተጠየቀ ጥያቄ አይደለም። የተደባለቀ አምልኮ ያለው የእግዚአብሔርን የተሐድሶ መንገድ በእግዚአብሔር ፊት ሊያስፈጽም አይችልም። እነሱ በከሰሱት ክስ ምክንያት የመቅደሱ ስራ ለ16 ዓመታት ያህል ተስተጓጎለ። ከዛ እግዚአብሔር በሐጌና በዘካርያስ ሕዝቡን አበረታቶ ነው እንደገና መቅደሱን መስራት ጀመሩ። ምዕራፍ 5 ምዕራፍ 6 ላይ መቅደሱን ሰርተው ጨረሱ። አሜን። ማን ነው ይሄንን ያደረገው? የተደባለቀ አምልኮ ያላቸው ማለት ነው። ሁለት ነገርን የሚፈልጉ አይነት ሰዎች ማለት ነው። ወደኛ አምጥተን እናስበው። ይሄንን እንደዚህ ብዬ ልነግራችሁ አልችልም። እግዚአብሔር መንፈስ ወደ ልባችሁ እንደሚያመጣው ልታስቡ ትችላላችሁ። እኛም ራሳችንን ልናይ ያስፈልጋል። በተሐድሶ መንገድ ላይ በቆረጠ ልብ ብቻ ነው የሚመጣው። ሁለት ነገር ይዘን ይሄ ካልተሳካ ይሄ ካልሆነ እያለን ልንሄድ አንችልም። አሜን። ተሐድሶ ከሆነ ማለት ነው ዋናው ግባችን እሱ ከሆነ፣ ዋናው ግባችን መለወጥ ከሆነ፣ ዋናው ግባችን የኛ ስማችን መግነኑ ሳይሆን የክርስቶስ ስም መክበሩ ከሆነ ጠርተን ነው የምንመጣው ማለት ነው። አምልኳችንን ማጥራት አለብን። እግዚአብሔር ይርዳን። አሜን አሜን። ይሄ ሌላ ሰፊ ትምህርት ነው። ስለዚህ እንዲህ ያሏቸው የአምላካችንን ቤት መስራት ለእኛና ለእናንተ አይደለም። እግዚአብሔር ያዘዘን እኛን ነው፣ እኛ እንሰራዋለን ያሉ ጌታ ኢየሱስ ክርስቶስ። እኔ ኮኢንሲደንስም አይመስለኝም፣ እንትንም ይሄ አጋጣሚም አይመስለኝም፣ እንዲሁ በራንደምሊ የሆነ አይደለም። እዚህ ጋር ያለው ጌታ ኢየሱስ በጣም ይገርማል። አምልኮን ያስተካከለበት ስፍራ፣ የዛን ትምህርት የሰጠበት ስፍራ ዮሐንስ ወንጌል ምዕራፍ 4 ነው። አምልኮን ያቀናበት። እሷ ምን አለች? አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድለት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና
በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። አሜን። አምልኮ ተስተካከለ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቤት በእውነተኛ አምልኮ ይሰራል። እኛ እዚህ ያለነው በዚህ ይህንን ታድሶ ሽተን ነው፣ ይህንን ታድሶ ፈልገን ነው። እግዚአብሔር ይርዳን። አሜን። ስለዚህ አንድ ቃል አንብቤ እንጨርሳለን። ዕዝራ ምዕራፍ 10 ዕዝራ ምዕራፍ 10 ከቁጥር 3 ጀምሮ ላንብብ። ቁጥር 1 ላይ ትዝ ይላችኋል። ዕዝራም እያለቀሰና በእግዚአብሔር ቤት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ፣ ሕዝቡም እጅግ አለቀሱ ይላል። ከዛ በኋላ ምንድን ነው የሚለው? ከኤላም ልጆች ወገን የነበረም የይህኤል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርንም አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ። አሁንም እንደ ጌታዬና የአምላካችንን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከእነርሱም የተወለዱትን እንሰድድ ዘንድ ከአምላካችን ጋር ቃል ኪዳን እናድርግ፣ እንደ ሕጉም ይደረግ። ይህም ነገር ለአንተ ይገባልና አሁን ይችን ቃል ነው ፈልገው። እኛም ከአንተ ጋር ነንና ተነሳ፣ አይዞ አድርገው። አሜን። እኛም ከአንተ ጋር ነንና ተነሳ፣ አይዞ አድርገው። በተሐድሶ መንገድ ላይ ነው ያለነው። አሜን። ስለዚህ እንደዚህ መባባል ትችላላችሁ። እኔም ከአንተ ጋር ነኝና ተነሳ አድርገው። አሜን። ያ ድፍረት በውስጣችን ከመጣ ማለት ነው አትሉ? እርስ በርሳችሁ እኔም ከአንተ ጋር ነኝና ተነሳ አድርገው ተባባሉ። ምክንያቱም የታድሶ መንገድ ነው። አሜን።